እኔ ማስገደድ ብችል እያንዳንዳችሁን በየቤታችሁ እየመጣው ይህን ፕላትፎርም እንድትጀምሩ አስገድዳችሁ ነበር። ጉግልን የሚያህል እጅግ በጣም የዓለማችን ግዙፍ የሆነ ካምፓኒ የሚያከብረው የሆነ ፕላትፎርም ሚዲየም ይባላል። ትንሽ ስለዚህ ፕላትፎርም የተወሰኑ ነገሮችን ሰምቼ ልሞክረው ምናምን ብዬ ነበር የጀመርኩት። ጀምሬም ያን ያክል ትኩረት አልሰጠሁበትም ነበር። ነገር ግን ይፈልጥ ያወቅኩት ስመጣ በጣም ያስገረመኝ የሆነ ፕላትፎርም ነው። ባለፈው የሆነ ቪዲዮ ሰርቼ ነበር ስለ ሶሻል ሚዲያ ፕላትፎርሞች ማለት ነው። ብዙ የማይታወቁ ገንዘብ ሊሰራባቸው የሚችሉ የሶሻል ሚዲያ ፕላትፎርሞች አሉ። ብዙዎቻችሁ አታውቋቸውም። ኮዝ በተለያዩ ስካም በሆኑ ፕላትፎርሞች ስለምንሸወድ ማለት ነው። ይህን ብር ታገኛለህ፣ ይህን ሞክር እየተባልን ተስፋ እንድንቆርጥ በኦንላይን ገንዘብ አይገኝም ብለን እንድናስብ የሚያደርጉ በጣም ብዙ ስካም ፕላትፎርሞች ስለተሰራጩ እውነተኛ የሆኑ ተደብቀዋል። እውነተኛ የሆኑ ደግሞ የሆነ ብቃት የሆነ ስኪል ይፈልጋሉ፣ ጥረት ይፈልጋሉ፣ ኮንሲስተንሲ ይፈልጋሉ። እነዚህን ሁሉ ነገር መስጠት እየቻላችሁ ነገር ግን በትክክል ሊከፍላችሁ የሚችል ፕላትፎርም ያጣችሁ በጣም ብዙ ሰዎች አላችሁ። ለእናንተ ይህ ትክክለኛው ፕላትፎርም ነው። የምትኖሩበት ከተማ ላይ አይን የሚባሉ ውድ ዋጋ ሊያወጡ የሚችሉ ቦታዎችን ከሆኑ ዓመታት በፊት በጣም የተናቁ ሰው የማይፈልጋቸው የነበሩ ናቸው። አባታችሁ ወይ አያታችሁ ያን ቦታ እንደቀላል የራሱ ሊያደርገው የሚችለው ግን ከርለስ ሆኖ ጀስት ምን ያደርጋል እዛ ቦታ ካረል እንዴ ምንድነው ብሎ ንቆ የተው የሆነ ቦታ ዛሬ ላይ በእናንተ ዘመን ትልቅ ገቢ የሚያስገኝ የሆነ ህይወታችሁን ሊቀይር የሚችል የሆነ ቦታ ሆኖ ታዩታላችሁ አይደል? ምን አለ በዛ ሰዓት አባቴ ይዞት በነበር ይሄን ቦታ ምን አለ አያቴ ይዞት በነበር ምናምን ብለን እንደ ቀልድ ሜም ላይ ምናምን እኮ የሚወሩ ነገሮች አሉ አይደል? ላይክ እንደዛ እናንተም አሁን ላይ እንደ ቀልድ የምታዩቸው ጀስት ውጤት አያመጡም ብላችሁ የምትተዋቸው የሆኑ ነገራቶች የሆነ ዘመን ላይ የእናንተን ከእናንተ አልፎ የልጆቻችሁን ከዛም አልፎ የልጅ ልጆቻችሁን ህይወት ሊቀይር የሚችሉ የሆኑ ነገሮች ናቸው። ዘመኑ የዲጂታል ነው። በቃ ብዙ ስካሞች ቢኖሩም እውነተኛና ሊከፍሉ የሚችሉትን ፈልጎና አነፍንፎ እነዛ ላይ የመክፈል ያለባቸውን ኢፈርት ከፍላችሁ የሆነ ነገር ማግኘት ለመቻል ሞክሩ። በአሁን ሰዓት በአንድ የገቢ ምንጭ በተለይም በቋሚ ደሞዝ ብቻ ተማምኖ መኖር ራስን አደጋ ላይ ይመጣል ነው። ዓለም በቴክኖሎጂ እጅግ በጣም እየፈጠነች ነው። ትናንትና የማይቻል ያልነው ነገር ዛሬ የብዙ ወጣቶች የዕለት ተዕለት ህይወት ሆኗል። ዛሬ የውሸት ተስፋ ከሚሰጡንና ጊዜያችንን ከሚበሉ ቀላል ከሚባሉ አጭበርባሪ አፖች ወጥተን እውነተኛ ዋጋ የሚያስከፍል ግን ደግሞ ህይወትን የሚቀይር የኦንላይን ስራ ላሳያችሁ ነው። ይህ ቪዲዮ ካሜራ ፊት መውጣት ለሚያፍሩ ቪዲዮ ኤዲት ለማድረግ ለሚከብዳቸው ነገር ግን ጭንቅላታቸው ውስጥ ያለውን ዕውቀት ወደ ገንዘብ መቀየር ለሚፈልጉ ሰዎች የተዘጋጀ ህይወት ቀያሪ የሆነ ቁልፍ ነው። ብዙ ጊዜ የኦንላይን ስራ ስንፈልግ ይህንን ሊንክ ተጫኑ፣ ይህንን ቪዲዮ እዩና ብር ታገኛላችሁ እየተባልን እንገፋፋለን። መጨረሻው ግን የውሸት ተስፋና ብስጭት ነው። ይህ እናንተን ብቻ አይደለም፣ እኔንም ገጥሞኛል በጣም በተደጋጋሚ ጊዜ። አንዳንዴም እኔ በምሰራቸው ቪዲዮዎች ላይ የተለያዩ ኮሜንቶችን የምትሰጡኝ የሆኑ ሰዎች አላችሁ። በደንብ ነው የምረዳችሁ፣ ምክንያቱም አብዛኛው ሪያሊቲ ላይ ፎከስ ያደረጉ አይደሉም። የኦንላይን ስራን ቀላል ነው እያልኳቸው አይደለም፣ ነገር ግን ከሰራችሁ ትለወጡበታላችሁ እያልኩ ነው። ብዙ ጊዜ እስካሞች የሚፈጠሩት አብዛኞቹ አፖች ፈጣን ሀብት ማለትም ጌት ሪች ኪውክ ላይ ያተኮሩ የራሳቸው የሆነ ግልጽ የቢዝነስ ሞዴል የሌላቸው በመሆኑ ነው። እኛም ራሳችን ጠቃሚ እሴት ወይም ደግሞ ቫልዩ መፍጠር ላይ ሳናተኩር ገንዘቡን ብቻ ስለምናባረር እንሸወዳለን። በዚህ መንገድ መቼም ከኦንላይን ስራ ገንዘብ አይገኝም። ዛሬ የምነግራችሁ ትልቅ የሆነው ሚስጥር ኦንላይን ስራ መስራት የምትፈልጉ የተለያዩ ነገሮችን የመጻፍ ክህሎት ያላችሁ የሆናችሁ ሰዎች ልትሰሩበት የሚገባ ምርጥ የሆነው ፕላትፎርም ሚዲየም ይባላል። በተለይ የዩኒቨርሲቲ ተማሪዎች የሆናችሁ ተመርቃችሁ የተለያዩ ስራዎች ላይ ያላችሁ ማለትም የሆነ ፕሮፌሽን ያላችሁ የሆናችሁ ሰዎች በቃ ለእናንተ ይህ ፕላትፎርም ጽድት ያለ ፕላትፎርም ነው። እዚህ ቦታ ላይ ማንም ሰው በነፃ ገንዘብ አይሰጣችሁም። ነገር ግን ለምትፈጥሩት ዕውቀትና መረጃ በየወሩ ዶላር የሚከፍላችሁ ትክክለኛና ምክንያታዊ የሆነ ግዙፍ ካምፓኒ ነው። ዛሬ ይህንን የኦንላይን ስራ የትርፍ ጊዜ ማሳለፊያ ሳይሆን ህይወታችሁን ልትቀይሩበት የምትችሉበት ገቢ የምትፈጥሩበት እንደሆነ አስባችሁ ተመልከቱ። ይህ ሚዲየም የሚባለው ፕላትፎርም በአጭሩ የጽሁፍ ዓለም ዩቲዩብ ነው። ዩቲዩብ ላይ ሰዎች ቪዲዮ ሰርተው እይታ ሲያገኙ ዶላር እንደሚከፈላቸው ሁሉ ሚዲየም ላይ ደግሞ ሐሳባችሁን፣ ዕውቀታችሁንና ልምዳችሁን በጽሁፍ መልክ ስታጋሩ በቀጥታ በዶላር ትከፈላላችሁ። ይህንን ግዙፍ ፕላትፎርም የፈጠረው ኢቫን ዊሊያምስ የተባለው የትዊተር ተባባሪ መስራች ነው። ይሄ ሰው ይሄንን ፕላትፎርም ሲፈጠር አንድ ትልቅ ዓላማ ነበረው። ማንም ሰው የራሱን ዌብሳይት ለመክፈት ገንዘብ ሳይከፍል
ዶሜን እና ሆስቲንግ ሳይገዛ እንዲሁም ምንም አይነት የኮዲንግ እውቀት ሳያስፈልገው በቀጥታ ገብቶ መጻፍ የሚችልበትን ነፃ መድረክ መፍጠር ነው። ዛሬ ላይ ሚዲየም በየወሩ ከ100 ሚሊዮን በላይ ሰዎች ኢማጂን ከ100 ሚሊዮን በላይ ሰዎች መረጃ ፍለጋ የሚጎበኙት የዓለማችን ግዙፍ የጽሁፍ መድረክ ነው፣ ወይም ደግሞ ዲጂታል መጋዚን ሆኗል። የዚህ ፕላትፎርም የክፍያ ስርዓት እጅግ በጣም ፍትሃዊ የሆነ ነው። የሚዲየም የገቢ ምንጭ እንደ ፌስቡክ ወይም ዩቲዩብ ከማስታወቂያ የሚመጣ አይደለም። ሚዲየም የሚሰራው ልክ እንደ ኔትፍሊክስ ነው። ሰዎች ፊልም ለማየት ለኔትፍሊክስ ወርሃዊ ክፍያ ይከፍላሉ። ኔትፍሊክስ ደግሞ የራሱን ኮሚሽን ወስዶ ያንን ገንዘብ ፊልም ለሰሩት ሰዎች ያከፋፍላል። ሚዲየምም ልክ እንደዚሁ ነው። በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎች ጥራት ያለው ጽሁፍና መረጃ ለማንበብ ለሚዲየም በወር $5 የደንበኝነት ክፍያ ሳብስክሪፕሽን ይከፍላሉ። ሚዲየም ያንን ሰብስቦ ሚዲየም ፓርትነር ፕሮግራም በተባለ አሰራር ጽሁፉን ለጻፉለት ሰዎች ያከፋፍለናል። አንባቢዎች የእናንተን ጽሁፍ ገብተው ማንበብ ሲጀምሩ በጽሁፉ ላይ በሚያሳልፉት እያንዳንዱ ደቂቃና ሰከንድ ወይም ደግሞ ሪድ ታይም እናንተ ገንዘብ ታገኛላችሁ። አንድ ሰው ጽሁፋችሁን ለ3 ደቂቃ ካነበበው ለ3 ደቂቃ የሚመጥን ክፍያ ታገኛላችሁ ማለት ነው። ሰዎች ጽሁፋችሁን ወደ ክላፕ ወይም ደግሞ በሚዲየም ቋንቋ ላይክ እንደማለት ነው። ስለዚህ ክላፕ ሲያደርጉላችሁ ጽሁፋችሁን ለብዙ ሺህ አዳዲስ ሰዎች እንዲዳረስ በማድረግ ገቢያችሁን በእጥፍ ያሳድገዋል። የምትከፈሉት ክሊክ ስላደረጋችሁ ሳይሆን ጠቃሚ እውቀት ስላካፈላችሁ ነው። ሚዲየም ላይ ስካም ወይም ማጭበርበር የሚባል ነገር የለም። ስራህን ጥራት ባለው መንገድ ከሰራህ ክፍያህን በየወሩ በትክክል ትከፈላለህ። ቤተሰቦቼ እዚህ ፕላትፎርም ላይ ብትንቀሳቀሱ ካላችሁ ሰዓት የተወሰነ ሰዓት ሰጥታችሁ ጽሁፋችሁን ብታጋሩና ብዙ ኦዲየንስ ለማፍራት ጥረት ብታደርጉ የምታገኙትን 5 ጥቅሞች እነግራችኋለሁ። አንደኛውና ትልቁ ጥቅም በዶላር ገቢ ማግኘት ነው። የኢትዮጵያን የኑሮ ውድነትና የገንዘብ የመግዛት አቅም መዳከም በሚገባ ታውቁታላችሁ። ሚዲየም ላይ የምትሰሩት ስራ ከዚህ የሀገር ውስጥ የኢኮኖሚ ጫና እንድትላቀቁ ትልቅ እገዛ ነው የሚያደርግላችሁ። በውጭው ዓለም $100 በጣም ትንሽ ገንዘብ ናት። እናንተ ግን ያንን $100 በኦንላይን ስራችሁ ስታገኙት ወደ ኢትዮጵያ ሲመነዘር የብዙ ሰዎችን የወር ደሞዝ የሚያስንቅ ትልቅ ገቢ ይሆናል። በዶላር ማሰብና መስራት ስትጀምሩ አሁን እየኖርንበት ያለው እያለፍንበት ያለነው የኑሮ ውድነቱ ጫና በተወሰነ መጠን ይቃለላል። ሁለተኛው ጥቅም ዜሮ ካፒታል መጠየቁ ነው። አብዛኛው ሰው ቢዝነስ ለመጀመር ሲያስብ ሱቅ መከራየት፣ እቃ መግዛት፣ ግብር መክፈልና ትልቅ ካፒታል ማዘጋጀት አእምሮ ላይ ይመጣል። በዚህ ፍርሃት ብዙዎች ስራ ሳይጀምሩ ሀሳባቸውን ይዘው ይቀመጣሉ። የዲጂታል ስራ ይህንን ግድግዳ ሙሉ በሙሉ አፍርሶታል። ሚዲየም ላይ አካውንት ለመክፈትና መጻፍ ለመጀመር አንድም ሳንቲም አትከፍሉም። ካፒታላችሁ ጭንቅላታችሁ ውስጥ ያለው እውቀት፣ በውስጣችሁ ያለው ተሰጥኦ እና ቁጭ ብሎ ለመስራት የሚያስችላችሁ ቁርጠኝነት ብቻ ነው። በእጃችሁ ያለው ስማርት ስልክ ወይም ላፕቶፕ እና ኢንተርኔት ብቻውን በቂ ነው። ያለምንም የገንዘብ ስጋት ዜሮ ሪስክ ትልቅ ቢዝነስ መገንባት የምትችሉበት ብቸኛው ዘመን ላይ ደርሰናል። ሶስተኛውና የሀብታሞች ሁሉ ትልቁ ሚስጥር ዲጂታል አሴት ወይም ደግሞ የዲጂታል ሀብት መገንባት መቻላችሁ ነው። የሰው ልጅ በቀን መስራት የሚችለው ለተወሰኑ ሰዓታት ብቻ ነው። የኦንላይን ስራ ግን አያርፍም፣ አይተኛም፣ አይደክምም። እናንተ ዛሬ ሚዲየም ላይ አንድ ሰዎችን መጥቀም የሚችል ሰዎችን አትራክት ማድረግ የሚችል እያነበበው ረጅም ሰዓት እንዲቆዩ የሚያስችል የሆነ ጽሁፍ ለመጻፍ 2 ሰዓት ብቻ ሊፈጅባችሁ ይችላል። ያ ጽሁፍ ግን ለቀጣዮቹ ወራትና ዓመታት ኢንተርኔት ላይ ይቆያል። እናንተ ተኝታችሁ ያለ የአሜሪካ፣ አውሮፓ ወይም አውስትራሊያ ያለ ሰው ያንን ጽሁፍ ገብቶ ሲያነበው አካውንታችሁ ውስጥ ዶላር ይቆጥራል። መደበኛ ስራ ላይ ጉልበታችሁን ካቆማችሁ ደሞዛችሁ ይቆማል። እዚህ ግን አንድ ጊዜ የሰራችሁት ስራ ለረጅም ጊዜ ገቢ ያስገኝላችኋል። ይሄ ፓሲቭ ኢንካም ነው። ልክ ቤት ሰርታችሁ እንደምታከራዩት ሁሉ ኢንተርኔት ላይ የምትጭኑት እያንዳንዱ ጽሁፍ ለእናንተ በየቀኑ ገንዘብ የሚያመጣ ታማኝ ሰራተኛ ይሆናል። አራተኛው ጥቅም የቦታና የጊዜ ነፃነት ወይም ደግሞ ፍሪደም ማግኘታችሁ ነው። መደበኛ ስራ ስትሰሩ አለቃ አላችሁ። የመግቢያና የመውጫ ሰዓት ተቆርጦላችኋል። ሚዲየም ላይ ግን ማንም አለቃ ቆሞ አያዛችሁም። የራሳችሁ ቢዝነስ ዋና ስራ አስኪያጅ ራሳችሁ ናችሁ። ጠዋት ማለዳ ተነስታችሁ ማታ ከስራ ተመልሳችሁ መስራት ትችላላችሁ። ገጠርም ሆናችሁ ከተማ ስራችሁ ከእናንተ ጋር ይጓዛል። ይሄ ነፃነት ከቤተሰቦቻችሁ ጋር እንድታሳልፉ ራሳችሁን እንድታሳድጉና
ከማንኛውም ውድ ደሞዝ በላይ ትልቅ የህይወት እርካታ እንድታገኙ ያደርጋችኋል። አምስተኛውና እጅግ ወሳኙ ነጥብ ማንነትን ደብቆ መስራት መቻሉና የብራንድ ግንባታ ነው። አብዛኞቻችሁ ካሜራ ፊት መቆም ታፍራላችሁ። ድምጻችሁን ለሰው ማሰማት አይመቻችሁም። ምንም ችግር የለውም። የብዕር ስም ወይም ደግሞ ፔን ኔም የሚባለውን ነገር ተጠቅማችሁ ማንም ሰው እውነተኛ ማንነታችሁን ሳያውቅ ምርጥ ሀሳቦችን እያጋራችሁ ዓለም አቀፍ ተጽዕኖ መፍጠር ትችላላችሁ። ስራችሁ እንጂ መልካችሁ አይገመገምም። እውቀታችሁ እንጂ የተወለዳችሁበት ሀገር መስፈርት አይሆንም። ኢንተርኔት ለሁሉም ሰው እኩል እድል የሰጠ ፍትሃዊ ዳኛ ነው። በዚህ ሂደት ውስጥ የጽሁፍና የመግባባት አቅማችሁ ያድጋል። ጠንካራ ስም ስትገነቡ ከፕላትፎርሙ ከሚከፈላችሁ ክፍያ በተጨማሪ ትልልቅ ድርጅቶች ራሳቸው የመጡ በከፍተኛ ክፍያ የስራ እድልና የኮንትራት ስራዎች ይሰጧችኋል። ይህንን ሁሉ አስገራሚ እድል ካየን በኋላ ወደ ስራው ስንገባ ልታውቁት የሚገባ ትልቅ ሚስጥር አለ። ሚዲየም ላይ ስትገቡ ስለማንኛውም ነገር ዝም ብላችሁ ጽፋችሁ ተከፋይ አትሆኑም። ከፍተኛ ክፍያ የሚያስገኙና የውጭ ሀገር አንባቢዎችን የሚስቡ የተወሰኑ ዘርፎች ወይም ደግሞ ዩቲዩብ ላይ ኒች እንደምንለው እዚህም ላይ ኒች የሚባል ነገር አለ። ግልጽ የሆነላችሁ እንደሆነ ተስፋ አረጋለሁ። በጽሁፍ መልኩ እንደ ዩቲዩብ አይነት ስራ ነው ማለት ነው። ቪዲዮ ማየት የማይወዱ ሰዎች የሚከታተሉት የጽሁፍ ፕላትፎርም ነው። እዚህ ጋር ቪዲዮ መስራት የማይፈልጉ ሰዎች የሚጠቀሙበት ወይም ደግሞ ሀሳባቸውን ሼር የሚያደርጉበት የጽሁፍ ፕላትፎርም ነው። ከፍተኛ ክፍያ ሊያስገኙላቸው የሚችሉ ዘርፎች አንደኛው ቴክኖሎጂ ነው። ከዛ የገንዘብ አያያዝ ፐርሰናል ፋይናንስ የሚባለው፣ ከዛ ጤና፣ ሶፍትዌር፣ ፕሮግራሚንግ እና ራስን ማሳደግ ወይም ደግሞ ሰልፍ ኢምፕሩቭመንት። እነዚህ በጣም ከፍተኛ ተከፋይ የሚያደርጉ ኒቾች ናቸው። ከነዚህ ውስጥ እናንተ እውቀቱ ያላችሁንና ማንበብ የምትወዱትን አንድ ዘርፍ ብቻ መምረጥ ግዴታ ነው። ዛሬ ስለ ፖለቲካ ጽፋችሁ ነገ ስለ ጤና የምትጽፉ ከሆነ የሚዲየም አልጎሪዝም ማንነታችሁን መለየት ይቸገራል። አንባቢዎቻችሁም ግራ ይጋባሉ። ይህ በጣም ግልጽ እንደሆነላችሁ አይ ሆፕ። እዚህ ጋር የኢትዮጵያ ወጣቶችን እንቅልፍ ወደሚነሳው የክፍያ ጉዳይ እንምጣ። ብዙዎቻችሁ ሚዲየም ኢትዮጵያ ውስጥ አይሰራም ብላችሁ ስራውን ሳትጀምሩ ቀርታችኋል። ይሄ ትክክል አይደለም። አዎ ሚዲየም በቀጥታ በኢትዮጵያ ባንክ አይከፍልም። ሚዲየም ለጸሐፊዎቹ ክፍያ የሚልከው ስትራይፕ በተባለ ዓለም አቀፍ የክፍያ መንገድ ነው። ስትራይፕ ደግሞ በቀጥታ የኢትዮጵያ ባንኮችን አይቀበልም። ይሄ ትልቅ ራስ ምታት አይደል? ነገር ግን እኛ የምንጠቀመው ፍጹም ህጋዊና የተረጋገጠ መንገድ አለ። እሱም ሚዲየም ስትራይፕ ፔኖር የሚል አሰራር ነው። ያው ስለ ፔኖር የሰራሁላችሁ ቪዲዮ አለ። እሱንም ገብታችሁ መለስ ብላችሁ መመልከት ትችላላችሁ። በፔኖር በኩል የኢትዮጵያ ፓስፖርት ወይም መታወቂያ ተጠቅማችሁ የውጭ ሀገር ወይም ደግሞ የአሜሪካ ቨርቹዋል የባንክ አካውንት በስማችሁ በነፃ ትከፍታላችሁ። ፔኖር የሰጣችሁን የአሜሪካ ባንክ አካውንት ቁጥር ወስዳችሁ ስትራይፕ ላይ ታስገባላችሁ። ስለዚህ ሚዲየም ዶላሩን ወደ ስትራይፕ ይልካል፣ ስትራይፕ ወደ ፔኖር ያሳልፈዋል። እናንተ ደግሞ ከፔኖር ላይ በቀጥታ ወደ ኢትዮጵያ ንግድ ባንክ፣ ዳሽን፣ አቢሲኒያ ወይም ወደ ፈለጋችሁት የሀገር ውስጥ ባንክ ዶላር ምንዛሬ ታስገባላችሁ። ዋሌት የለም የሚለው ስጋት በፔኖር ሙሉ በሙሉ ተፈቷል። እኔም ሆንኩ ሌሎች ትልልቅ ኦንላይን ላይ የሚሰሩ ሰዎች በየጊዜው የምንጠቀምበት የተሻለና አስተማማኝ ነው ብለን የምናስብበት መንገድ ነው። ወደ ጽሁፍ አዘገጃጀቱ ስንመጣ አንድ በጣም መስማት የማትፈልጉት የሆነ እውነት ልንገራችሁ። ሚዲየም የሰነፎች መደበቂያ አይደለም። ብዙ ኢትዮጵያውያን መረጃውን ይሰሙና ገብተው የሰውን ጽሁፍ ከጉግል ኮፒ ያደረጉ ፖስት ማድረግ ይጀምራሉ። ወይም ደግሞ በቻት ጂፒቲ ያለምንም ማሻሻያ ፊደል በፊደል አስጽፈው ይጭናሉ። የሚዲየም ሮቦቶች ይህንን የስርቆትና የኤአይ ጽሁፍ በአንዲት ሰከንድ ውስጥ ይደርሱበታል እና አካውንታችሁን ለዘላለም ይዘጉታል። አርቲፊሻል ኢንቴሊጀንስ መጠቀም ያለባችሁ ሐሳብ ወይም ደግሞ አውትላይን ለማውጣትና የሰዋሰው ስህተቶችን ለማስተካከል ብቻ ነው። ሚዲየም ላይ ሰርታችሁ ተቀባይነት ልታገኙበት የምትችሉበት መንገድ አንደኛ የራሳችሁን ሰብአዊ ስሜት፣ የህይወት ተሞክሮና እይታ በጽሁፍ ውስጥ ማካተት ነው። የሰዎችን ቀልብ የሚስብ ማራኪ ርዕስ ትመርጣላችሁ። በመቀጠል አንስፕላሽ ወይም ደግሞ ፒክስልስ ከተባሉ ነፃ የፎቶ ዌብሳይት ላይ ከጽሁፋችሁ ጋር የሚሄድ ጥራት ያለው ምስል ታስገባላችሁ። ጽሁፋችሁን በአጫጭር አንቀጾች ወይም ደግሞ በእንግሊዝኛው ፓራግራፍ የምንለው እንዲሁም በንዑስ ርዕሶች ወይም ደግሞ ሳብታይትልስ እና ነጥቦች ቡሌት ፖይንትስ በመጠቀም ለአይን ምቹ አድርጋችሁ ታቀርባላችሁ። ላይክ ጽሁፋችሁን ኤዲት አረጋችሁት ማለት ነው። ላይክ ቪዲዮ ኤዲት እንደሚደረገው ጽሁፋችሁን ኤዲት አረጋችሁት ማለት ነው። ሌላው ማንም የማይነግራችሁና ታዳሚ ፍለጋ እንዳትለፉ የሚያደርጋችሁ የሚዲየም ሚስጥር ፐብሊኬሽን ይባላል። ሚዲየም ላይ ራሳቸውን የቻሉ ትልልቅ መጽሔቶች አሉ። ብሎግ ብትከፍቱ ዌብሳይታችሁ ላይ ሰው ለማምጣት ዓመታት ይፈጅባችኋል። እዚህ ግን የጻፋችሁትን ጥራት ያለው ጽሁፍ
እነዚህ ፐብሊኬሽኖች ውስጥ እንዲታተምላችሁ ጥያቄ ማቅረብ ትችላላችሁ። ከተቀበሏችሁ በአንድ ጊዜ በመቶ ሺዎች ለሚቆጠሩ አዳዲስ አንባቢዎች ትደርሳላችሁ። እይታችሁን ገቢያችሁን በአንድ ሌሊት ሰማይ ይነካል። በእርግጥ እኔ እዚህ ደረጃ ላይ አልደረስኩም ስቲል ግን ይሄ በቃ አንዱ ስኬታማ የሚያደርግበት መንገድ ነው። ጥራታችሁ ብቃታችሁ ነው። በነገራችሁ ላይ ይህን ነገር ጀምራችሁ እኔ አሁን ከደረስኩበት እጥፍ መድረስ ትችላላችሁ። የየሁሉም ሰው ኳሊቲ ይለያያል። ከኔ የተሻለ ብዙ እዚህ ነገር ላይ ፐርፌክት መሆን የምትችሉ ሰዎች ትኖራላችሁ። እኔ ፕላትፎርሙን ቀድሜ ያወቅኩት፣ ከኔ ኋላ መታችሁ ከኔ የተሻለ ውጤት ማምጣት ትችላላችሁ። እኔ በጣም ፐርፌክት የሆንኩበት ወይ አለ፣ እናንተ ደግሞ ከኔ በተሻለ ፐርፌክት የምትሆኑበት ወይ አለ። እዚህ ጋር የተቀመጥኩት ይህን ቪዲዮ የምሰራላችሁ የተለየ ብቃት ኖሮኝ በቃ ፐርፌክሽን ላይ ደርሼ ምናምን አይደለም። እንደዛ እንዳታስቡ። እኔ የምሰራው ትክክለኛ የሆኑ የኦንላይን ዌዮችን ለእናንተ ማሳየት ነው። ከኔ በተሻለ ስለ ሚዲየም ገብታችሁ ሞክራችሁ እውቀትን ማዳበር ስኬታማ የሚሆንበትን መንገድ ማወቅ ትችላላችሁ። እኔን የሆነ ሰዓት ላይ ልትመክሩ የምትችሉ ሰዎች ትወጣላችሁ ከዚህ ቪዲዮ በኋላ፣ በዚህ እርግጠኛ ነኝ። ሌላው ደግሞ በጣም የሚገርመው ነገር ጉግል እንደ ሚዲየም የሚያከብረው የሆነ ፕላትፎርም የለም። ምክንያቱም እዚህ ፕላትፎርም ላይ ብቃት ያላቸው ስኪል ያላቸው ትክክለኛ ነገር የሚጽፉ ሰዎችን ብቻ ስለሚያገኝ ሰዎች ስለሆነ ሀሳብ ሰርች ሲያደርጉ ጉግል ሚዲየም ላይ የተጻፉ ጽሁፎችን ፈልፍሎ ከፊት ለፊት ያመጣላቸዋል። ጭራሽ ስለ ሚዲየም ሰምተው ማይተው የማያውቁ ሰዎች በጉግል አማካኝነት ወደ እናንተ ጽሁፍ መጥተው የሚዲየም ፕላትፎርም አባል ይሆናሉ። ሚዲየም ምን ያስባል? ከጉግል በዚህ ጽሁፍ አማካኝነት ሰዎች እየመጡልኝ ነውና ይህን ጽሁፍ በጣም ሪኮመንድ ላድርገው ብሎ ለብዙ ሰው ሪኮመንድ ያደርጋል ማለት ነው። በዚህ መሃል አሁንም ገንዘብ ማግኘት ትጀምራላችሁ። ይህንን ሁሉ ነገር ከነገርኳችሁ በኋላ እንግሊዘኛ አልችልም የሚል ሰበብ ማምጣት አትችሉም። በአማርኛ መጽሐፍ ወይም ደግሞ ትርጉም የሚሰሩ አዳዲስ የኤአይ ቴክኖሎጂዎችን በመጠቀም ዕውቀታችሁን ለዓለም ማካፈል ትችላላችሁ። እንቅፋቱ ያለው ቴክኖሎጂው ላይ ሳይሆን እናንተ ጋር ነው። እናንተ ጋር ባለው የፍርሃት አጥር ላይ ብቻ ነው። የቴክኖሎጂ ዓለም ጊዜያችሁን የምታቃጥሉበት ሳይሆን ሀብት የምትገነቡበት ሜዳ ነው። እዚህ ስኬታማ ለመሆን የ90 ቀናት ጽናት ግዴታ ነው። ዛሬ አንድ ጽሁፍ ፖስት አድርጋችሁ ነገ ዶላር አጠብቁ። በሳምንት ቢያንስ 2 ጥራት ያላቸው ጽሁፎችን እያዘጋጃችሁ ለ3 ተከታታይ ወራት ፖስት ማድረግ አለባችሁ። አልጎሪዝሙ እናንተን አምኖ ጽሁፋችሁን ለሌሎች ሰዎች ሪኮመንድ ማድረግ የሚጀምረው የእናንተን ጽናትና ወጥነት ሲያይ ብቻ ነው። የውሳኔው ሰዓት አሁን ነው። አብዛኛው ሰው ይህንን ሁሉ መረጃ ይሰማና ነገ ጀምራለሁ ብሎ ቪዲዮውን ዘግቶ ይተኛል። ነገ ደግሞ መቼም አይመጣም። እናንተ ግን ከተራው ሰው የተለያችሁ መሆን አለባችሁ። የዛሬ ዓመት ምን ነው በጊዜ ጀምሬ በነበር ብላችሁ ከምትጸጸቱ ዛሬውኑ ወስኑ። ስኬታማ የሆኑ ሰዎችና እናንተ መካከል ያለው ልዩነት የተግባር ሰው መሆናቸው ብቻ ነው። እስኪ ዛሬ ቃል ግቡልኝ፣ ኮሜንት ላይ ቃል ግቡልኝ። ይህንን የኦንላይን ጉዞ ያለምንም ካፒታል በጽናት ለመጀመር የወሰናችሁ ሰዎች አሁኑኑ ኮሜንት ላይ እጀምራለሁ ብላችሁ ጻፉልኝ። የእያንዳንዳችሁን ቁርጠኝነት ማየት ፈልጋለሁ። እንዲሁም ሚዲየም ላይ በየትኛው ዘርፍ ወይም ደግሞ ቅድም ኒች ስላችሁ በነበረው ላይ መጻፍ እንደምትጀምሩ ኮሜንት ላይ አስቀምጡልኝ። እያንዳንዱን አይቼ እዛው ኮሜንት ሰጣችኋለሁ። በቀጣይ ቪዲዮ ይህንን ፕላትፎርም በተግባር እንከፍተዋለን። ከኢትዮጵያ ሆነን ሚዲየም አካውንት እንዴት እንደምንከፍት፣ ፕሮፋይላችንን እንዴት ፕሮፌሽናል እንደምናደርግና የክፍያ መንገዳችንን ስትራይፕ እና ፔኖርን እንዴት እንደምናገናኝ፣ የመጀመሪያ ጽሁፋችንን እንዴት ፖስት እንደምናደርግ ስክሪን ሼር እያደረኩላችሁ ደረጃ በደረጃ አሳያችኋለሁ። ያ ወሳኝ የተግባር ቪዲዮ ሲለቀቅ ወዲያውኑ እንዲደርሳችሁ አሁኑኑ ይህን ቻናል ሳብስክራይብ አድርጉ። በሚቀጥለው የቱቶሪያል ቪዲዮ እስከምንገናኝ ሐሳባችሁን ሰብስቡና ኮሜንት ላይ ጻፉልኝ። ጠንክራችሁ ስሩ፣ ህልማችሁን አሳኩ። ቻው።